አዳምም ሚስቱን ሔዋንን አወቀ ጸነሰችም ቃየንንም ወለደች እርሷም ወንድ ልጅ ከእግዚአብሔር አገኘው አለች ይሄን ማስተካከል አለበት this word ትክክል አይደለም and Adam knew Eve his wife and she conceived bare Cain and said I have gotten a man from the Lord can you get a man from the Lord ከጌታ ያገኘሁት ልጅ ነው ያለችው አይደለም she said a man ይሄ በጣም ዲፕ ስቴትመንት ነው በጣም ዲፕ ስቴትመንት ነው ቀለል አድርጋችሁ አትዩት አሁንም ያለችውን ነገር በደንብ ላስተካክላችሁ የሂብሩ ቋንቋውን ስላየሁት እኔ የተለያዩ ትርጉሞች በተለያየ መንገድ ነው የሚያወሩት and Adam knew Eve as his wife and she became pregnant and bore Cain and she said I have gotten and gained a man with the help of the Lord በእግዚአብሔር እርዳታ ሰው ወለድኩ በማን እርዳታ ልጁ ማህፀን ውስጥ ሊወጣ አልቻለም ልጅ የሚወለደው በ9 ወር ከ10 ቀን አካባቢ ነው ይሄ ልጅ ግን ሊወጣ አልቻለም ሰው የሆነው ውስጧ ነው ልጁ 9 ወር ሞልቶት ሊወጣ አልቻለም ለምን ሎክ ያደረገው ነገር አለ ይኸውልህ በረከት መወለጃው ሰዓት ላይ ልጁ ኦሬዲ ሎክድ ሆኗል something ውስጥ ምን አድርጎታል ይዞታል ስለዚህ ልትወልድ ስላልቻለች by the help of God እናንተ ውስጥ የርስት ክብር ባለጠግነት ዲፖዚት አለ ጌታ ያለው ሰው ውስጡ ምን አለው ክብር አለው ግን ስንት አመት ነው ተቆልፈ ይኖርከው ስንት አመት ነው ትልቅነትን ያልገለጥከው ስንት አመት ነው ታሽጎ የቆየው ማን እንዳሸገው ሁሉ ለእናንተ ግልጽ አይደለም ደግሞም ወንድሙን አቤልን ወለደች አቤልን በግ ጠባቂ ነበር ቃየን ምድርን የሚያርስ ነበር ቀናበሩ የት ከጥቂት ቁጥሮች በፊት ግን ገነት ውስጥ ያለው ግን ካንተ የተነሳ ምድር የተረገመች ነው ተብሎ ስለዚህ ቃየን ራሱን ከምን ጋር ያገናኛል እርግማን ካለበት ጋር ምን አቆየው ማህፀን ውስጥ እርግማን አሁን ከምን ጋር ነው የሚገናኘው ቁጥር 3 ከብዙ ቀንም በኋላ ቃየን ከምድር ፍሬ ለእግዚአብሔር አቀረበ እስቲ ከብዙ ቀን በኋላ አንግል literal translation it is called and it came to pass at the end of days ከብዙ ቀን በኋላ ሳይሆን ከሆነ ዘመን መጠናቀቂያ የሆነ ሲዝን ሲያበቃ ስለዚህ አሁን የሚቀጥለውን ሙቭ የምትሰሙት የሆነ ሲዝን ሲያበቃና አዲስ ሲዝን ሲከፈት ነው ስለዚህ በቃየን ውስጥ አሁን የሚከፈት አዲስ ሲዝን አለ በማን ውስጥ ቃየን ተራሰው ሳይሆን የሆነ ታይም ለመክፈት የመጣ ሰው እዚህ ጋር የሚከፍተው ፖርታልም ካለ የሚከፍተው የማን ነው ያጋንንት በ48 ሰዓት ውስጥ ግን እግዚአብሔር መጣና እንደዚህ ያለው ዋላ ላይ ማለት ነው መቼስ የፈለገ እልም ያለ እልፍ አላፍ ዲመኖች ውስጣችሁ ቢኖርም እግዚአብሔር ግን አልፎ ይናገራል ማወቅ ያለባችሁ ነገር እግዚአብሔርን ለመስማት ጴንጤ መሆን አያስፈልግም ለምን መሰላችሁ ቃየንም እግዚአብሔር አናግሮታል ናቡከደነጾርም እግዚአብሔር አናግሮታል ፈርዖንም እግዚአብሔርን ለመስማት necessarily ጴንጤ አይደለም እኮ God can talk to anyone እንኳን አንተ ሰው ዛፍንም ማውራት ይችላል እግዚአብሔር ድምጹ ከመምጣት የሚከለክለው አንዳች ነገር እናንተ ኃጢአት የሰራችሁ ቀን እንዴት ብዬ ጌታውን አይናገረኝ ማይናገራችሁ ብዙ ሚስቴክ እየሰራችሁ ስላላችሁ ይመስላችኋል እልም ያለ ሚስቴክ ልከኛ ዊችክራፍት የሆነውን ቃየንን ለምን አናገረው ፈርዖን መቼ ነው ያህዌ ኢየሱስ ብሎ የሚያውቀው የት እግዚአብሔር መጥቶ ለሚያሳየው ናቡከደነጾር መቼ ነው this ኔቦ የሚባል ቤል የሚባል ጣዖት የሚያመልክ ሰውዬ እግዚአብሔር መጥቶ ጭራሽ በህልም የሚገርም ኢንተርናሽናል እግዚአብሔርን ከመናገር የሚገድበው ምንም ነገር የለም የኔ ኃጢአት ይገድባል ብላችሁ ካላችሁ ማለት ነው እግዚአብሔርን ስለማታውቁት ነው እግዚአብሔር ነው የሚገድበው ምንም ነገር የለም ያንተ ኃጢአት ከገደበው እግዚአብሔር አይደለም የናንተ ላይፍ ስታይል እግዚአብሔርን ከገደበው እግዚአብሔር ችሎታ የለውም ማለት ነው እግዚአብሔርን ሊገድብ የሚችል አንድ ምናነሳው ነገር የለም አሁን ችግሩ እናንተ ለምሳሌ ሚስቴክ ትሰራላችሁ ስሜታችሁ ጥሩ አይደለም በቃ ጌታዬ ከርበላይ ምናምን ተተኛል ስለዚህ ቀን እግዚአብሔር እንዲናገራችሁ ማትፈልጉ
እና እግዚአብሔር ይናገረኛልን ብላችሁ ኮንፊደንስ የላችሁ ኦፌንድድ ይሆናችሁ ቀን ኦር ሚስቴክ የሰራችሁ ቀን የናንተ ሚስቴክ በእግዚአብሔርና በእናንተ መካከል ገብቶ ግዙፍ ሆኖ እግዚአብሔርን አላሳልፍ ብሎ what kind of God is that? What kind of God is that? ኃጢአት የሚገድበው እግዚአብሔርን አይደለም የሚገድበው እናንተን ነው የናንተን ማይንድ ነው የሚይዘው እንጂ እግዚአብሔር ከመናገር የሚከለክለው ነገር ካለ አምላክ ትልቅ አይደለምና በትተው ይሻላል በየትኛው ሞመንት ስሜታችሁ ከፋለም ዝቃለም ተቆጣችሁ ምንም አላችሁ ኢቭን ጥንቆላ ላይ ያላችሁ መተት ላይ ያላችሁ ጠንቋይ ቤት መጥቶ እግዚአብሔር ይናገራል መንፈሱን እኮ ያስወጣው እኮ አስወጣው መንፈሱ ግን ቤት ቀዳዳ ነው መጥቶ ሰውየው በመንፈስ ታፍኖ ይለ እንዴ ቤት ቀዳዳ ነው የመጣው ለእግዚአብሔር አትነግረው መልቲ ዲሜንሽናል ጋድ ነው are you with me now so አንዳንድ ሰዎች እኔ ጫት ቤት እያለው ነው ጌታን የሰማው ሲባል ውሸት ይመስላችኋል no እግዚአብሔር ንጹህ የሚገድብ አንድ ነገር የለም ስለዚህ አሁን እግዚአብሔር መጣና ቃየንን ማናገር ጀመረ ተሰማለህ አለው አሁን ምን መሰለ ልብ መኮርኮር ይችላል እግዚአብሔር አልሰማ ያለውን ሰው ወደ ንስሐ ማምጣት ይችላል እግዚአብሔር ከዛ እንደዚህ ያለው አንተ አለው የወንድምህን ደም ለመዋጥ አፏን በከፈተች በምድር ፊት አንተ እየተረገምክ ነህ you are cursed think about this እያለ ያለው እግዚአብሔር ነው አንተ እርጉም ምናምን ትላላችሁ እናንተ አይደል አሁን ግን እያለ ያለው ማን ነው God ሰማይ ምድር የፈጠረ ሁሉንም የሚያውቅ አምላክ you are cursed it is tough አንተ እርጉም ነህ ካለ በኋላ በምድር ላይ ኮብላይና ተቀበባሽ ትሆናለህ ባረስክ ጊዜ ኃይሏን አይሰጠህም ላንተ ኃይል ተቅበሰበሳለህ ምናምን ሲባል ልጁ ነቃ ካለበት ዲመን ውስጥ ነቃ አየ እግዚአብሔር የሆነ ነገር ተናግሮ ማንቃት ይችላል ይኸውልህ አይደለም በህይወት ኖረ አጋንንት ወሮህ ቀርቶ ሞተህም የ6 ቀን ሬሳ ሆነ እግዚአብሔር እንድትሰማው ማድረግ ይችላል ያ4 ቀን ሬሳ ጋይዶ አላዛር ካለ ስለዚህ አንተ ገና አልሞትክም ዲመን ብቻ ነው የያዘ ትቢት ነው የወጠረ ዊችክራፍት ነው ያጠረ አንተንማ በጣም ያነቃል so ምን አይነት ህሊና ነው ያለው you know ህሊናቸው ደንዝዞ ይላል ሮሜ 1 ላይ ህሊናቸው ዛስኮል ሲርድ የሆነ ኮንሺየስ ማለት ነው which means ተዘግቷል ብሎክ ተደርጓል እና በፍጹም ድምጽ ማስተናገድ አይችልም ብሎክድ ነው እግዚአብሔርም ለማይገባ አምሮ አሳልፎ በቃ አለቀ you are seared ነው seared ህሊና ምን ነው ነው ብሎክድ ነው እና ብሎክድ ህሊናም ጋር መጥቶ እግዚአብሔር ይሄ እኮ ቃየን እኮ ብሎክ ያደረገ ነው እግዚአብሔር ግን የሆነ ቀዳዳ አግኝቶ መጥቶ ቃየን እንዲርበደበድ አደረገው ወይኔ እግዚአብሔር ኃጢአቴ ልሸከማት ማልችላት ከባድ ናት በርጋ ያለ ነግሬያን ነበር ወይ አሁን ትከሻህ ላይ መጥቶ ጉብ ሲል ነው ወይ የምትጸጸተው ኢቭን ትከሻው ላይ ኃጢአቱ ጉብ ብሎበት እኮ ነው ባይዘወይ ታደባለች የሚለው ቃል እንገራለን ታደባለችን በዕብራይስጥኛ ብታዩት 4 እግር ያለው እንስሳ ዘሎ ሊወጣባቸው ሲዘጋጅ ነው ስለዚህ አሁን ዘሎ ማለት ወጥቷል የቃየን ትከሻ ላይ ልሸከማት አልችልም ማለት እኔ እኮ እንዳይወጣብህ ነበር ስለምን ነበር ኢቭን ያ ኃጢአት ሁሉ ጭንቅላቱ ላይ ትከሻው ላይ ተጭኖበት ይሄ ልጅ ምን ያክል ትልቅ እንደሆነ አላወቀም የዛ ኃጢአት ውጤቱ አልገባውም እግዚአብሔር መጣና ግን ኮብላይና ተቅበዝባዥ ማትረጋጋ የተረገም ምድሪቷም የተረገመች ናም ሲባል ማለት ነው እንዴ የተሸከምኩት ይናከላል እንዴ አዝየም ዞሮ ይናከል ከባድ ነገር ወይኔ ያገኘኝ ሁሉ እኮ ይገለኛል ሲል እኮ እንደ ኮርቻ የተጫንከው ነገር አንተ እንዴት ያጢያት ፈረስ ትሆናለህ አንዳንድ ጊዜ ምን ሄድበትን መንገድ እግዚአብሔር እኮ ካላነቃ I'm telling you በቃ እኛ እኮ ትክክል ነው ብለን ነው እኮ ምን ሄደው እግዚአብሔር ግን ያበራልን ቀን ግን እንደዚህ ነው እንዴ
አየ ያዕቆብም እኮ አላወቀም ከኤሳው ሸሽቶ ነው እኮ መንገድ ላይ የሆነ ቦታ ሲደርስ መሸበትና ተኛ ድንጋይ አመጣና ተንተርሶ ተኛ ድንጋዩም እንደሆነ የሚያውቀው ነገር የለም ድንጋዩ ተንተርሶ ተኝቶ ግን ሰማይ ተከፈተና ከዛ ተነዛን እኔም አላወኩም ነበር እንዴ ምንን የሚያስፈራ ቦታ ነው በሰላማን ነበር እንደተኛው አየ እግዚአብሔር ያለህበትን ቦታ ማንቃስ ሲጀምር አንዱን ልንገራችሁ የመጨረሻ ክርስትና ማለት ዳንጀረስ እምነት ነው ውስጣችሁ ያለው ከኒኩለር የሚበልጥ ፓወር ነው ሰምታችሁኛል ለሁላችሁም ግልጽ ላርግ ነገሩ አልበራላችሁም እንጂ በውሃ ላይ የሚያስኬድ ግሎሪ ውስጣችሁ አለ ነገሩ አልበራላችሁም እንጂ አጋንንቶችን የሚያስፈነጥር እህልም ያበዛ እንደናንተ አይነት ሰው የኢትዮጵያ ኢኮኖሚ ላይ ማጉረምረም አልነበረበትም ዘይት ተወደደ ሽንኩርት ጨመረ ማለት አልነበረበትም ውስጣችሁ ያለው ክብር ማባዛት ይችላል ነበር ይሄ መንግስት እኮ ብሎ አንድ ሰው ሲያወራ አይገርምም ብለ ወሬ እንድታጣፍጥ ሳይሆን ምን ችግር አለው ታዲያ እንት ስለሆነ መንግስት ስላለ ምን ከበደ ምን ችግር እንዴ ጤፋናቱ ለውታል አንተ እንዴልሳ ዞርታ ቤት ምን አለ የጤፍ ዱቄት እንትን የለም ማስቀመጫው በቃ በኢየሱስ ስም ይባዛል ሂድ አብረ ለምንድን ነው የምታጉረመርመው ውስጥ ላይ ያለው ስላልበራልን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይሄ የከበረ መዝገብ በዚህ ሸክላ ውስጥ አለ ነው የሚለው ጩና እንደዚህ ብሎ I am dangerous የተሸከምኮ ክርስቶስ እኮ መሬት ላይ ተመላልሶ አይ ምን እንዳደረገ እኮ ሰምተሃል ቅባቱ ኢየሱስ ላይ አርፎ ኢየሱስ ምን እንዳደረገ በአራቱ ወንጌል አንበበ ነበር ተመሳሳይ ቅባት አንተ ላይ አረፈ አንተ ላይ ግን አልሰራም ማለት ችግሩ የቅባቱ ነው ያንተ ነው ምክንያቱም ይሄ ቅባት ኢየሱስ ላይ አርፎ የሚሰራው ነው አይተናል እኔ በእናንተ ተስፋ አልቆርጥም ልንገርህ የአንድ ወር ሬሳ ታስነሳለህ ሰምታችሁኛል ምትኖሩበት ቤት ይሄ የእግዚአብሔር ሰው የሚኖርበት ቤት ይባላል ለምን እናንተ ሰፈር ሌባ መግባት አይችልም ኤንጅሎች ስታንድ ባይ ንገሩኝ I am dangerous ከዚህ ሁሉ ክብር ወርዳችሁ ትንሽ ነገርኛ ምንናገረውን ካስደነገጣችሁ man of God prophesy ሚል እንደጫጩት ካደረገ you don't know who you are ያስኮ ክርስቶስ ምን እንደሆነ አልገባህም የበራላችሁ ቀን ግን you are a history maker you are a nation changer እና ኢያሱ ፀሐይ ያቆሙበት ቅባት አንተ ውስጥ አለ እና ሙሴ ባህር የከፈሉበት ስልጣን አንተ ውስጥ አለ ንገረኝ I am dangerous listen አየን በደጅ ያደባ ነው አራት እግር እንዳለው እንስሳ ዘሎ ሊመጣበ ነው ሲባል እንቢ ብሎ አሁን ያ ኃጢያት የሚባለው እንስሳ ዘሎ ማለት ነው ያለው ራሱ ላይ ልሸከማት አልችልም really ምን እየመጣ እንደሆነ እየነገርኳን ነበርም even መሻቷ ወደ አንተ ነው አላልኩህም አፒታይቱ አንተ ላይ ነው እጃችሁን አንሱልኝ የትኛውም አጋንንት አፒታይት እናንተ ላይ ያለ ዛሬ ይቆለፍ ጩና እንደዚህ በል እኔ ህይወት ላይ የትኛውም አጋንንት ያለው አፒታይት በኢየሱስ ስም ዘጋው the appetite of sin the appetite of sin ምናቀው ታሪክ አለ
ዳንኤል ለምንድን ነው አንበሳ ያልበላው? የአንበሶችን አፍ ምን አደረገ? እንደዚህ ይሁንላችሁ። አፒታይታቸው ይቆለፍ in the name of Jesus። ተናገሩ እኔ ላይ ከኔ መላእክቶች ውጪ እግዚአብሔር ከሚልከው አሰራር ውጪ አፒታይት ያለው የኃጢአት የሟርት የድግምት የርግማን የዘር ማንዘር በሰው ላይ የሚሰራ የትኛውም አሰራር ይቆለፍ። hey let me talk to you, sit down. so ልጁ በራለት ደነገጠ። እንዴ ይሄን ያክል ነገር ነው እንዴ ተሸከምኩት? but the question is it is already too late። እግዚአብሔር መጥቶ let me deliver you አላለው። ምክንያቱም ልንገራችሁ ይሄ revelation ባይብል አንብቤ አይደለም። no it is the voice of God። አቤል ቃየንን ገደለው አይደል ሰማችሁ? ኢየሱስ ያስረዳኝ አንተ ልጅ ይሄ ሞት አይደለም ማለት ምንድነው ስለው ቃየን አቤልን ለአጋንንት መስዋዕት ነው ያደረገው። so አቤል ምን ሆኗል? ሳክሪፋይስ። አቤልን ምንድነው ያደረገው? ሳክሪፋይስ። ምን እንደሆነ ልንገራችሁ። ሁሉ ጊዜም አዲስ ቀን ሊጀምር ሲል ሳክሪፋይስ አለ። ይሄንን መርሳት አትችልም። ምክንያቱም አንድ ሰው ተሰውቶ ነው አዲስ ቀን የጀመረልን። his name is ሁሉ ጊዜ አዲስ ቀን ሊጀምር ሲል ምን አለ? ሳክሪፋይስ። እንዳትረሱ ይሄንን መተግበር አለማ። ይኸውላችሁ ኢትዮጵያ ውስጥ ስለመኖሩ አሁን መረጃ የለኝም። ከጌታም የሰማው ከሰውም የሰማውት የለኝም። ግን አፍሪካ ሀገር ውስጥ ግን ያለው ልንገራችሁ። እኔ ኬንያ ሄጃለሁ፣ ኡጋንዳ ሄጃለሁ፣ ታንዛኒያ ሄጃለሁ፣ ዚምባብዌ ሄጃለሁ፣ ብዙ ሀገር ሄጃለሁ። የማቀው ልንገራችሁ። ፓስተሮች የቸርች ሜምበራቸው እንዲበዛ ሲፈልጉ የሚያደርጓቸው ሪቹዋሎች አሉ። ሪቹዋሉ የሚቀባ ምናምን አይደለም። ምን ያደርጋሉ? ኦልሞስት ኦል ኦፍ ዘም ያመጡና ፑልፒት በሚሰሩበት ጊዜ ፑልፒቱ ጋር ቆፍረው በግ ከነ ህይወቱ ይቀብራል። ኬንያ ናይሮቢ ውስጥ ያለው ነው ምነግራችሁ። ስለ ኢትዮጵያ ለመናገር የሰማው ስለሌለኝ ነው ብያለሁ። ከነ ነፍሱ አምጥተው ይቀብራሉ። እዚህ ሀገር ድሮ መሰሙት ነበር። ፈረስ ቀብረዋል፣ እንትን ቀብረዋል። ተሰማላችሁ? በጉን ያመጡትና ከነ ናይሮቢ ኬንያ የወደብ ከተማቸው ነበር ሞምባሳ ብዙ ቦታዎች ከነ ነፍሱ እንስሳ ምን ያደርጋሉ? ቀብራል። የኛ ሀገር ጠንቋዮች እንደሚያረጉ እሰማለሁ፣ ግን I don't know like ቸርቾች እንደሚያረጉ እሱ መረጃ የለኝም። እዛ ሀገር ግን ያሉ ግን ይመጡና ከነ ማንነቱ ያቀብራል። በጉ ስለተቀበረ ለምንድነው እሱ ቸርች የሚበዛው? አንድ ሰው የግራ ገብቶ ጠየቀ። እኔ even 2 ሳምንት ተቀምጫለሁ ኬንያ እና can I tell you በጉ ከነ ነፍሱ ሲቀብሩት በጉ መሬት ውስጥ እያለ ይተላል። ምክንያቱም የሞተ ነገር ምን ይላል? ይተላል። ሲተላ ራሳቸው የሚቀብሩ ሰዎች እንደዚህ ይላቸዋል፣ የትሎቹን ቁጥር ያክል ህዝብ ይመጣል። and then ሁሉም ይነግሯችሁ within 2 months 3 months ቸርቹ በአንድ ጊዜ ግጥም ይላል። ሪል ታሪክ ነው የምነግራችሁ። ስለዚህ ቸርቹ ላይ አዲስ ሙቭመንት ሲጀምሩ ምን ቀብረው ነው የሚጀምሩት? እንስሳ። this is true። ይሄ የትም አፍሪካ ሀገር አለ። የትም አፍሪካ ሀገር አለ። to your surprise የትም። ስለዚህ ሁሉ ጊዜም ሳክሪፋይስ ሲመጣ
አዲስ ሲዝን ይመጣል እሺ ኤልሳ እንደዚህ ያለ ነፋስም አታዩም ዘን የሸለቆ በውሃ ካለ በኋላ እነሱም እንስሶችም ይጠጣሉ እንድ ይሄዱና የሞአብን ሰራዊት ይመታሉ ዛፉን ይቆርጣሉ ሰውን ሁሉ ትገላላችሁ ተባለ ሚራክል ሆነ ውሃ ከጠጡ ካገኙ በኋላ ኢቭን እግዚአብሔር ሁለት ነገር ነው ለነገስታቶቹ ውሃ ለማጠጣት ያመጣውን ጠላት ሲመለከተው ደም መሰለው ስለዚህ የእስራኤላውያን ተከታከቱ ደም ብሎ ሲመጣ ጠላትን ሳበላቸው መግደል ጀመሩ አሁን ንጉሱ እየተሸነፈ ሄደ ሰራዊት እያለቀበት ሄደ ያረጋው እንደዚህ ነው 700 የተመረጡ ሪፐብሊካን ጋርዶችን ይዞ መጣ the best and then እነሱም ተሸነፉበት ዘን ምን ያድርግ ጦርነቱ ሉዝ ያረጋ ነው ለምን እነኚህ ነገስታቶች እየተዋጋሉ with a prophetic so the prophetic spirit ነው እየተዋጋሉ በኤልሳ ወርድ ነው ስለዚህ አልተቻለም ስለዚህ ንጉሱ ምን ላርጋ አላሰበና ልጁን አመጣና እያዩ አደባባይ ሰዋው እስራኤልን አዩና ተጸይፎ ወደ ኋላ ጦርነቱን ያስቆመውና ንጉሱ ወደ ሌላ ሲዝን የገባው ማንን ሰውቶ ነው ልጁን ሰውቶ ስለዚህ ሁሉ ጊዜም ሳክሪፋይስ አለ አዲስ ሲዝን ሊጀምር ሲል so God said አቤል ቃየን አዲስ ሲዝን ለመጀመር ማንን ነው የሚሰዋው አቤልን ሁሉ ጊዜም ኒው ሲዝን ምን አለው ሳክሪፋይስ አለ this is all over the bible እሺ እስራኤላኖች መጡና ይሄ የወሮች መጀመሪያ ይሁናችሁ ይላል ዘጸአት ምዕራፍ 12 ላይ የወሮች ስለዚህ ምን ሊጀምር ነው አዲስ ሲዝን ከዛስ በጋምጡና ረዱልኝ ለምን አዲስ ሲዝን ሲመጣ ሁሌ ምን አለ ሳክሪፋይስ ይሄን ስነግራችሁ አሁን እናንተ ልጠይቃችሁ በህይወታችሁ ላይ አዲስ ሲዝን እንዲጀምር ትፈልጋላችሁ ለዚህ ሁሉ ግን ምክንያቱ ትንቢት አይደለም ትንቢት ባላችሁበት ሲዝን ላይ መጽናናት ነው የሚሰጣችሁ አዲስ ሲዝንም እየመጣ እንደሆነ ነው የሚያወራው አዲስ ሲዝን የሚያስጀምር ሳክሪፋይስ ነው አያችሁ if you don't love sacrifice I am sorry አዲስ ሲዝን የሚጀምር በመንገድ የለም እነኖ ከመርከብ ወጡ ከዛስ ለእግዚአብሔር መስዋዕት ሰው እግዚአብሔር ከላይ ሆኖ አሸተተ ከዛ በልቡ እንዲህ አለ ከዛሬ በኋላ ስለ ሰው ስል ምድርን በውሃ አልመታም አለ እግዚአብሔር which means global flood አታዩ ታዲያ ለምንድን ነው አሜሪካ ፍለድ የሚመጣው ታዲያ ለምንድን ነው is it global flood ከዛ በኋላ ሆኖ ያቀም ዛምስ እግዚአብሔር የተናገረው ይሆን እግዚአብሔር global flood አይመጣም ማለት እንጂ የከተማ ፍለድ አይመጣም ማለት global flood ዘፍጥረት ምዕራፍ 1 ምድር ምን ውስጥ ነበረች ውሃ ውስጥ ግሎባል ፍለድ ዘፍጥረት ምዕራፍ 7 እግዚአብሔር እንዲያላረግም ካለ በቃ ስለዚህ ጎርፍ አይመጣም አላለህም ለምንድን ነው ውሃ ተደርምሶ ጃፓን ነካ እንጂ አንተ ነካ እንዴ ግሎባል ፍለድ ነው አይመጣም ያለው እግዚአብሔር እንዴ ለምንድን ነው እዚህ አፋር ክልል እንትን አፋር ክልል ነው አዲስ አበባ መጣ እንዴ ድሬዳዋ ብዙ ህዝብ ሞተ እናቃለን ግን ድሬዳዋ ነው even ሀረር አልደረሰም ስለዚህ ግሎባል ፍለድ አይደለም ግን እግዚአብሔር ግሎባል ፍለድ አይመጣም ከዛሬ በኋላ ብሎ አዲስ ሲዝን አናውንስ ያደረገው ምን ስለተሰጠው ነው መስዋዕት አንተ ሞኝ ትሆናለህ እንዴ ጠንቋይ ቤት ራሱ ገብስማ ዶሮ አምጣ ይላል ቆቅማ ምናምን ይላል ግንባረ ቦቃ ፍየል አምጣ ይላል ለምን ሲዝን መጀመር ላይ ምን አለ መስዋዕት ስለዚህ አቤል ሲሰዋ ሞት ይመስላችኋል አይደለም it is the beginning of new season ለመጀመሪያ ጊዜ ወንድምህን ለመዋጥ ምድር አፏ ምን አረጋች ከፈተች you see so ልጁ መስዋዕት ሲቀርብ even underworld ምን አደረገ ለመጀመሪያ ጊዜ the underworld ተከፈተ ለመጀመሪያ ጊዜ the underworld
ሞትን ትሞታላችሁ ነው እንጂ የሚለው የነበረው እግዚአብሔር ማንንም አልሞተም ነበር ናው ለመጀመሪያ ጊዜ ግን the underworld ምን ሆነ ተከፈተ by the way ሞት በሉስቲ ሞት ነው አይደል ሞት አማርኛ አይደለም ይሲ ዕብራይስጥኛ ነው ሞት ኦኬ ሞት ማለት ምን ማለት መሰላችሁ በድሮ ዘመን it is called the demon of the underworld ኡጋሪቲ ቋንቋ ነው the demon of the underworld የታችኛው ዓለም አለቃ መንፈስ ሞት ለምን የሞትን የበኩር ልጅ አይታል ወይ ሲባል ስለዚህ ሞት ፐርሰናሊቲ ነው ሞት ወይ ሞጊያ የታልካል ሞት እንደ ሰው ነው የሚወራው ማለት ነው ስለዚህ ሞት is a personality የታችኛው ዓለም ምንድነው አለቃ መንፈስ ነው ሞት የሞት ደጆች ተገልጠውላልን የሞትንስ ጥላ ደጆች አይታሃልን ኢዮብ 38 ላይ which means ሞት በሮች ካሉት አንተ ሰው ሆነ ቤት በራላል እንዴ ስለዚህ ሞት ዝም ብሎ ሐሳብ አይደለም ምንድነው ፐርሰናሊቲ ቤት አለው በሮች አሉት አንኳኩተህ ነው የምትገባው ስለዚህ ለመጀመሪያ ጊዜ the underworld አፍ ምን ሆነ ተከፈተ ማንን ዋጠች አቤልን the first person ወደ ሲኦል ለመሄድ ስለዚህ አሁን ቃየን ምን እየከፈተ እንደሆነ ገብቷችኋል አዲስ ሲዝን እየከፈተ ነው ወደ ኋላ ብትሄዱ አሁን ችግሩ ምን መሰላችሁ የኛ ዘር ማንዘር ወደ ኋላ ቢኬድ ማለት ነው አርዶ ባገም ምንም አርዶ ለአመት ባል ኳስ መስሎ ነው ደሞ አንዳንዶቻችሁ ደም እርገጡና ለፉ ነው ወደ ቤት በርግጥ አርዶ ታልፋለ ረግጠ ይለፍ አመት ባል አስመስሎ ነው ጌቱ ጌዘር አስመስሎ ነው የምን ያንን ደም ረግጠ ገባ ምን ደም ነው ረግጠ የምትገባው ምለው ግን ታቁታላችሁ ይሄ እኮ ኢትዮጵያ ውስጥ አለ ደም ረግጠ መግባት ብዙዎቻችሁ ረግጣችሁ ገብታችሁ ማይ ፍሬንድ እኔም በማለቀበት ጊዜ ሆነ ጊዜ አስረግጠውኛል አምተልኝ ምን እየተደረገ እንደሆነ ግን አናቀም እዛ ቦታ ላይ የታችኛውን ዓለም እየከፈቱብን እንደሆነ ማንንም አነገረንም አሁን ይሄ ነው ችግሩ ያኛው ዓለም በመስዋዕት ተከፍቷል አንተ ደግሞ የምትጫወተው በጸሎትና በትንቢት ነው አያችሁ ቀሽም መሳሪያ ይዛችሁ ነው የምትጫወቱት ለዛ ነው ሁሉ ጊዜም ቢሆን የተከፈተ የሲኦል አሰራር ህይወታችሁ ዙሪያ ላይ አለ ታዩታላችሁ ጤናችሁ ላይ ሰላማችሁ ላይ ሪሌሽንሺፓችሁ ላይ ደስታችሁ ላይ ምናም ታዩታላችሁ ይሆን የተከፈተ ነገር አለ አንድ ሳምንት ደስተኛ ሁለተኛው ሳምንት ነጭናጫ አንድ ወር በጣም በቃ ሁለተኛው የሆነ ጊዜ ላይ ነገሬት ያዘተላል ሌላ ጊዜ ደግሞ ሃሌሉያ ትላለ ምንድነው ሁሉ ስትራገል የተከፈተ የሆነ የጥልቅ ዓለም በር አለ የመጀመሪያው ከፋጭ ቃየን ነው የሰው መስዋዕት በመስጠት the first man hallelujah Abel is coming to us ይወልን ፈረስም አርገው በቅሎም አርገው አህያም ቀብረው በሬም ህፃንም ወስደው ቀብረው ምንም ቀብረው ምን ያደረጉት መስዋዕት ካለ እና ህይወታችሁ ላይ እስከዛሬ ያልተዘጋ የሲኦል አፍ ካለ በኢየሱስ መስዋዕት ደም ኒውትራላይዝ አድርጌዋለሁ shout yes now the most powerful ነገር ልንገራችሁና ወደ ጸሎት ልመለሳችሁ ምክንያቱም ርዕሱን ሰምታችሁኛል closing the door of the underworld የጥልቁን ዓለም በሮች መዝጋት አጣቁም አንዳንድ ጊዜ ይውላችሁ ባይብል እንደዚህ ይላል እናንተ ደሴቶች ስሙኝ ይላል ኢሳይያስ ምኖች ሆይ እኔ አልሰማኝም ታወሩ ደሴቶች ኦኬ ውሃ ዳር ቆሜ ደሴት ይታየኛል ደሴት እኮ ያለው ዘማሃል ኢቭን ጣና ጋር ብትሄድ አይታይም ዳላክ ደሴት እኮ ምጽዋ ቆም አይታይም ሩቅ ነው በጣም የምታየው ውሃውን ብቻ ነው ኢሳይያስ እናንተ ደሴቶች ካለ ብለሲው እናንተ ደሴቶች ካለ በዚህ አይን ያያያቸው ሳም በስፒሪት ያያያቸው ናው ለደሴቶች ለምን መተንበይ ያስፈልገ ለማታየው ነገር ደሴት ማለት በውሃ መካከል ያለ መሬት ነው ካናይ ፑሽ ነው ሉክ ነው ኢሳይያስ ሲመለከት ኢሳይያስ ራሱ እንደነገረን ሕዝቅኤል እንደነገረን ምንም እንኳን ዙፋንን በባህር መካከል ብታረግ ይላል በባህር መካከል ያለ ዙፋን የት ማለት ነው ደሴት ስለዚህ ኢሳይያስ ደሴቶች ሲል ምን ያወራ እንደሆነ ያውቃል ምን ማለት ነው ሰይጣን ዙፋኑንና መሰዊያውን ከዚህኛው እይታ ሰወር አድርጎ ነው ያደረገው
ከጥቃት ነፃ የሆነ ቦታ ላይ ነው ያደረገው ብዙዎቻችሁ አሁን ምን ማለት ነው እሱ ደሴት ወደ ተግባር ላምጣው እናንተ እዚህ ቤት ያላችሁ ሁላችሁ ከናንተ በኋላ ያለው አራተኛው ሰው እየታቆታላችሁ አባት ታውቃለህ አያት ታውቃለህ ቅድመ አያት ታውቃለህ ከዛ ያለው ምንጅላ ታውቃለህ አታውቅም ያ ሰውዬ መሰዊያ ሰርቶ ቢሆንስ መታቆ ነገር የለም ስለዚህ መሰዊያው አለ ግን ደሴት ሆኖብሃል ቢኮዝ አታየውማ የለም ስለዚህ የዘር ማንዘር መሰዊያ ነው ደሴት የሚባለው ሶ ሉሲፈር ኦሬዲ እዛ አስቀምጧል ስንተኛውን ትውልድ ተሻግሮ እንደሚይዝ አውቆ ነው እዛ ቅድመ ያተጋረገው እንዳንተ አይነት ሰው ጌታ ጌታ የሚል እንደሚመጣ አውቆ ግን ልንገራችሁ ዛሬ ብድግ ብለን ደሴቶች ስሙ ምን ልበቅባት አለ እንደዚህ እንላለን በአይኔ ያላየሁት ግን ቅድመ ያቴ የሰራው ይፈርሳል ማንኛውም ፖርታል ይከለበጣል መሰዊያው ይፈርሳል sit down አንድ ከባድ ነገር ላውራችሁ በስፒሪት ዓለም ከመስዋዕቱ በላይ መሰዊያው ከባድ ልንገራችሁ አንድ ነብይ ኢዮርባ የሚባል ሰው መስዋዕት ሲሰዋ መጣና እንደዚህ ያለው መሰዊያ ሆይ ለምንድነው መሰዊያውን የሚያናገረው መሰዊያ ለምንድነው የሚቀርበው ለምንድነው መስዋዕቱን የማያወራው ይሄ ልጅ ግን ብድግ ብሎ ምን ሆይ ነው የሚለው ለምን መሰዊያውን ያወራል because መሰዊያ ስላለ ነው ምን የሚመጣው so ማን ይበልጣል መሰዊያ ስለዚህ ሰይጣን መስዋዕት የሚሰጠው ነገር እንኳን ብዙ ባይኖር መሰዊያውን ካስቀመጠ ፓወርፉል ነገር እንዳለው ያውቃል ስለዚህ መሰዊያዎች የትም ቦታ ላይ ካሉ still they are powerful ትንቢቱን ምናወራው ስለሚሰዋው አይደለም ምኑ ላይ ነው መሰዊያው ያውለ የመስቀሉ ቃል ለምን ትባላለ መስቀሉ ምንድነው መሰዊያ ራሱ ኢየሱስ እኮ ነግሯል በመስዋዕት የምትምል ከሆነ በትንሹ ነው በመሰዊያ ከማልክ ግን ምክንያቱም መሰዊያው ካለ ምን አለ መስዋዕት በታቦቱ ከማልክ ትንሽ ነው በመቅደሱ ከማልክ ግን መቅደሱስ ምን አለ ታቦቱ አለ አይ ቲንክ የገባችሁ ነው ሶ መሰዊያው የሆነ ቦታ ላይ ካለ ዛሬ ስም ጠርቶ የሚሰዋለት ባይኖርም ማታቆተ ለንጋራችሁ የማይገባ ቁጣ የማይገባ ነገር የማይገባ ከህይወታችሁ ሲሰረቅ የት እንደሚሄድ መታቆት ነገር የለም it is going to that መሰዊያው እዚህ ፊት ለፊት እኔ ለጠላት እየሰዋ ኖ ዲማኖች ይወስዱላል ማንኛውም ከሰውነታችሁ የሚወጣ ነገር ተፈልጎ እዛ ይሄዳል ማታቋቸው ነገሮች even can I tell ወጣቶች ሆናችሁ ስሜታችሁን ለማርካት በራሳችሁ ማስተርቤሽን ለምትሄዱ ልጆች እናንተ ማርካታችሁ ነው የምታዩት ግን ማታዩት መሰዊያ ላይ ግን ፈሳሻችሁ ይሄዳል ስለዚህ ትታወቃለህ እዛ መሰዊያ ላይ አምስተኛ ስድስተኛ አንተ አይታየም ሶ በባህር መካከል ነው ያለው you can't see it now ለዛ ነው ፕሮፌቲክ እገዛ የሚያስፈልገው prophet will see it so ለመጀመሪያ ጊዜ ይወላችሁ ሙሴ እኮ ምድር ተሰንጥቃ እናንተን ተወጣጣችኋለች ሲል ያ ዘውልቁ 16 ላይ ታውቃላችሁ እሱ ለመጀመሪያ ጊዜ መከፈት አይደለም የመጀመሪያ ምድር ዘአንደር ወርልድን የከፈተው ቃየን ዘአንደር ወርልድ ከፋች ቃየን can you imagine this ኢትዮጵያ ውስጥ አሁን ይሄንን ያክል የኢትዮጵያ መሬት ተከፍቶ በሚሊዮን የሚቆጠሩ ሬሳዎችን የሚውጣው አሁንማ ሞት እኮ ሳላቸን አይደል 10 ሰው ሞተ ብለን ነው እኮ ምን ሄደው አሁን ደሞቅም እኮ አይደል መቶም ቢባል እኮ ሞቅም አይደል እንደቀላል እኮ ነው የሚነግሩን እኔ ይሄ ቁጥር ዝም ብሎ ኮምፒውተር ላይ ያለን እንደሚያወሩት ሁሉ ይላሉ አንዳንዴ ምንም ደነዘዘና ምክንያቱም ተከፍቶ አንደር ወርልድ በጣም ብዙ የኢትዮጵያንን ደም እየጠጣ ነው አምተልኝ በዚህ 5 አመት በሚሊዮኖች ሬሳዎች በልቷል ሶ ኢትዮጵያው ዘአንደር ወርልድ እንትን ተከፍቷል በደንብ እየጠጣ ነው ሰው የት ሄደ ተሰወረ መታቆ ነገር የለም
ዘን እናንተ የምትሉት ፖለቲክስ ነው ማይ ፍሬንድ እኔ ፖለቲከኛ አይደለም ስፒሪቹዋል ሰው ነኝ ሰው የት እንደሄደ ሳታቅ ሞቷል የሆነ ቦታ ተዘርሮ ተጥሏል but it is a sacrifice ኢትዮጵያ ውስጥ too much የሂውማን ብለድ ሳክሪፋይስ አለ too much አንደርወርድ ክፍት ነው ምንም ዋሸ ምንም ማልክም የኢትዮጵያ መሬት አንደርወርዱ ክፍት ነው ድንገር ሌላ ሲነር ጠንቋይ አያስፈልገው ፖለቲሺያንስ በደንብ አድርገው እየከፈቱት ነው የሚያምኑት ኢቭን በዴዝ ነው እሺ በጦርነትና በመሳሪያ በመግደል ነው የሚያምኑት ሰው አድርገው አይቆጥሩም I'm telling you አንደርወርድን በደንብ ከፍተውልሃል እኔ ጉዳዩ ምን እንደሆነ አላወኩም ግን በ48 ሰዓት ውስጥ ግን ለውጥ ይመጣል ብሎ Let me talk to you እየጨረስኩላችሁ ነው አሁን ይሄ ልጅ አንደርወርድ ከፈተ አይደለም አንደርወርድ ከፈተ አሁን ለመጀመሪያ ጊዜ ምድር ምን ሆናለች ተከፍታለች የመጀመሪያው ሳክሪፋይስ ማን ነው አቤል አሁን ይሄንን አንደርወርድ ማን ይዘጋዋል እግዚአብሔር እኮ ዘጋውም አላለም ያለው ምን እንደሆነ አውቃችኋል የደሙን ድምጽ ሰማው ብቻ ነው ያለው ይዘጋውም አላለም አንንዴ የእግዚአብሔር ፍርድ ደግሞ ከበድ ይላል ለምን መሰላችሁ በተመሳሳይ የተሰው ነፍሶች ራእይ ምዕራፍ 6 ላይ አምስተኛው ማተም ሲከፈት ከመሰዊያ በታች አትበቀልም እንዴ እያሉ ይጮሃሉ ዛሚስ የአቤል አይነት ነው ግን ጌታ ምን አለ እረፉ ጥቂት ጊዜ እንደናንተ ሊገደሉ የሚገባቸው አሉ ስለዚህ ያ መሬት አቤል ቃየን የከፈተው መሬት ክፍቶ ነው ይቆያል ለምን ትንሽም ይዋጣል በጣም ዳንጀረስ ምድር ላይ የሌለ ሙቭመንት ነው አቤል ቃየን የከፈተው መሬት ምን አድርጓታል የሲኦልን ዓለም ከፈተ ደግሞ የሲኦልን ዓለም መክፈት ከባዱ ልንገራችሁ ስስቱ እንደ ሲኦል ነው ሆዱ አይሞላም ይላል እንባቆም ላይ ዛም ሲኦል መቼም የሚሞላ ነገር አይደለም ስለዚህ ዝም ብሎ ነው ሬሳ ዝም ብሎ ነው ደም ይበላው የሚመጣው እንደ ለመደው እኮ ነው ሲኦል ኢየሱስንም ወደዚያ ያስገባው the only thing ያልጎደፈ ደም አጋጥሞት ነው ግራ ይገባው ተቀብሎ ማያቆ ፒውር ደም ሲያገኝ ግራ ገባው ግን the underworld ግን ማን የከፈተው ቃየን my friend በጣም ከባድ ነገር ነው ያደረገው የጥልቁን ዓለም በሮች ከፈታቸው በመን በሳክሪፋይስ በሳክሪፋይስ የጥልቁ ዓለም በሮች ከተከፈቱ አንተስ እግዚአብሔር አርግ ሚልን ሳክሪፋይስ ብታረግ ኢየሱስ ሳክሪፋይስ ስለሆነ አይደለም በመረቀል በአዲስና ሕያው መንገድ የቅድስተ ቅዱሳን በር የተከፈተልህ ስለዚህ ነገር የሚከፈተው ለምንድነው በመስዋዕት እስቲ የፕሮስፔሪቲ ፍለድ ጌቶች የሚከፈቱበት መስዋዕት አድርጉና አንዳንድ ነገር ስትሰጡ ጭንቅላታችሁን እስኪያዞራችሁ ድረስ እንዴት እኖራለሁ ከዚህ በኋላ እንዴት እስኪያዞር ድረስ ነፍስ እስክትጨነቅ ድረስ ምትዘራው ዘር ነፍስን እስከሚወክል ድረስ አሁን ምትዘሩ ዘር ነፍሳችሁን አይወክልም አሁን በሰጥ ምንም ይሰማ ነገር የለም የሆነ ጊዜ ግን ይነዝራል እኔ ነኝ ማን ይሰጣው በኢየሱስ ስም አበጀ ነው ፓፓ ደንዝዞኝ ነው የቀወስክ እስኪመስል ድረስ ነፍስህን የሚወክል እቺ ሴት ኑሮዋን ሰጠች ዘን ከዛ በኋላ ምሮ የምታደርገው ሴትዮ አይ ዶንት ኖ አያችሁ በሮች የሚያስከፍት አሰጣጥ ብዙ አልሰጣችሁ ነፍሳችሁን የሚወክል ስጦታ ላይ ብዙ አትታወቁም ለዚህ ነው ሁሌም በሮች ዝጎች ናቸው ስለዚህ አሰጣጥ ላይ ክርስቲያኖች የፕሮስፔሪቲ ጌት እንዲከፈት በሚያደርግ መንገድ አይደለም ከናንተ ይልቅ ሙስሊሞች ይበልጣሉ ይበልጣሉ መስጠት ላይ በጣም ንፉጎች ናቸው ጌት የሚያስከፍት ህይወታችሁን የሚወክል አሁን 10 ብር 200 ብር 100 ብር 1000 ብር 5 እሱ ነው አንተን የሚወክለው does it represent you really
ማይወክላችሁን እናንተነታችሁን ማይወክል ነገር በቃ ከትርፋችሁ እቺ ለታክሲ እቺ ለቸርች በግራ ቀኝ ለቸርች በግራ በቀኝ ደግሞ ለታክሲ እግዚአብሔር እንዲያምታታችሁ ፈልጋለሁ ለታክሲ ያላችሁት ለቸርች እንድትሰጡ ይሸውዳችሁ እግዚአብሔር ሶ ለመጀመሪያ ጊዜ ዛ አንደር ወርልድ ከፈተ ማን ቃየን this is the most dangerous one day የኢትዮጵያ ቤተ መንግስት እዚህ ብሔራዊ ቤተ መንግስት ኃይለ ሥላሴ ያሉበት ማለት ነው ሄድኩኝ ኃይለ ሥላሴ ውሻቸው የተቀበረበት ቦታ ላይ ሄድኩኝ ሐውልት አለው ውሻቸው የሳቸው ውሻ ሐውልት አለው ተሰርቶለታል የኃይለ ሥላሴ እና ወዳጄ ውሃ ሰጠኝ አልኩት ውሃ ያስኩኝና ጌታ ሆይ ኃይለ ሥላሴ ከዚህ ውሻ ጋር ያደረጉት ማንኛውም ነገር በየ ውሃውን ከፍቼ ኒውትራላይዝ አድርጌዋለሁ I'm telling you and then ወደ ሳቸው ስትሄዱ የኢትዮጵያ ጃፓን ምናን የሚባል የሆነ ፓርትነርሺፕ ነገር ነበር እዛ ቤተ መንግስት ውስጥ አለ ብሔራዊ ቤተ መንግስት ያለ ሥላሴ ጋር አሁን ግን ሄዳችሁ ብትመለከቱ ያ ቦታ ፈራርሶ ሌላ ነገር ጠቅላይ ሚኒስትሩ ሰርቶበታል ሌላ ነገር በቃ ከመሄዴ በፊት ግን ተንበርክኬ ቤተ መንግስት ነው የሚሄደው ምንድነው ያለው ብዬ ለመንኩት ጌታ ስለው እንደዚህ ያለኝ እኔ ከሞትኩ በግፍ ከገደሉኝ ኢትዮጵያ ወጣት አይውጣላት ብለው ተራግመው ነው የሞቱት that's what Jesus told me even ውሃውን እዛ ላይ የደፋው በመገኘት I saw the dog itself the dog spirit አንድ ሁለተኛ ያኛው ደግሞ አሁን ደግሞ መሪያችን ያለበት ደግሞ ጋር ሄድኩ ሁሉም ሩሞች ጋር እየሄድኩኝ ዘለኩ እላይ ፎሎ I cried God Almighty ወዳጆቼ ጋር ግን ለምን እንደዛ እንደጮክ ታውቃላችሁ እዛ ህንጻ ስር ነው ኃይለ ሥላሴ የተቀበረው የገደሏቸው እዛ ጋር ስለዚህ እዚህ ሀገር እንትን እየቀበርክ ነው ስልጣን የምታመጣው መንግስቱ ኃይለ ማርያም አዲስ ሲዝን ብቻ አይደለም አዲስ ፖርታል ነው የከፈተብን ማወቅ አለባችሁ እነኚህ መሪዎች የሚያደርጉት እዚህ የምትሰቃዩት ምን እንደሆነ ማወቅ አለባችሁ በ48 ሰዓት ውስጥ say yes now ወደ ጸሎት ከመምጣቴ በፊት now ይሄ ልጅ አንደር ወርልድን ከፈተና ከእግዚአብሔር ፊት ወጣና ሄደ ወደ ምስራቅ and then ሄደና በኖድ ምድር ተቀመጠ ይላል ኖድ ማለት መቅበዝበዝ ማለት ነው የምን ምድር የመቅበዝበዝ ከዛ ከተማ ሰራ ይላል ምን ሰራ የከተማይቱን ስም በመጀመሪያ ላይ ስሙ ምን አለው ኤኖስ አይደለም ሄኖክ ነው የሚለው ኤኖስ አይደለም it is enoch so አማርኛውን ሄኖስ ይላችኋል ና it is enoch እንግሊዝኛውን ቼክ አድርጉ it is enoch so ከአዳም ሰባተኛው ማን ነው ስሙ enoch and then ይሄኛው ስሙ ማን ነው enoch ባለፈው ሳምንት enoch አላልኳችሁም enoch ማለት ምን ማለት ነው initiated ስለዚህ ይሄ ልጅ something ምን ያደረገ ነው initiate ያደረገ የመጀመሪያው initiator ምድር ላይ ያኛውን በመክፈት ማን ነው ቃየን he initiated with a human sacrifice now ከተማ ሰራ ምን ሰራ how rich was that guy no እንደዚህ ብዬ እንድነግራችሁ ጌታ ነግሮኛል the city of demons the city of demons አጋንንቶች ያሉበት ያጋንንት ከተማ አንደር ወርልድ ላይ ዲሞኖች ነው ያሉት አይደል አውሩኝ ኮንሰፕት ልንገራችሁ ኦኬ ቸርች
ምትሰራው በሰማይቱ ኢየሩሳሌም ነው አይደል? ኦኬ ኢየሩሳሌም በስጋ ምድር ላይ የለም እስራኤል ሀገር ኢየሩሳሌም በሰማይ የለም ስለዚህ እዚህ ያለው የትኛው ታይፕ ነው ኦኬ ሳራ ሰማይቱ ኢየሩሳሌም ናት የኛ እናታችን ናት ኦኬ ስለዚህኛ የኢየሩሳሌም ነን ማለት ነው ኦኬ ይሄ ቸርች የምን መንፈስ ነው ያለበት የኢየሩሳሌም ግን የት አለ በሰማይ አለ ምንድነው የምትባለው የእግዚአብሔር ከተማ ስለዚህ እዛም ከተማ አለ ከተባለ ጥልቅ ዓለም ላይ ያሉት ዲመኖች ከሆኑ ዛት ኢዝ ዘ ሲቲ ኦፍ ዲመንስ የዛ ሪፕሬዘንታቲቭ መሬት ላይ አለ የሰማይቱ ብቻ አይደለም ያለው የጥልቁም ሪፕሬዘንታቲቭ so there is a demon city አንድ ቀን ዱባይ ስንሄድ ወዳጃችን ሲያስጎበኘን በሆነ ህንጻ በኩል እንድናልፍ አረገ እና ያን ህንጻ አያችሁት አለን አየነው ምንም ሰው የለበትም ምን ነገር አልገባበትም አካባቢው ራሱ ምንም የለውም በቃ ዝም ብሎ አሽው ግን ጥሩ ጎንዛ ነው ግራንድ ፕላስ 7 ምናምን አካይ ነው ምንም ሰው አይገባበትም ማለት ምን ነው ስለው እዛው የሚኖሩት ዲመኖች ናቸው ዱባይ ውስጥ ማንም ሰው ማይኖርበት ህንጻ አሁን አለ ስትሄዱ ጠይቋቸው it is called the building of demons nobody enters there honestly ያው ሰው ማይታል እኔማ እንደዚህ ያልኩኝ በቃ ይቅርባችሁ እሺ ይርጋ ተርጥሯል ግን እሺ የዲመን ሲቲ የሚሉትን ባይብል ላይ ያለ ኮንሰፕት ነው ግን ልንገራችሁ ቃየን የገነባው የዲመን ሲቲ ነው የአንደር ወርልድ የሚወክል ከተማ ቸርች ደግሞ ያኛውን ዓለም የሚወክል ከተማ ነው እኛ አይደለንም እንዴ በተራራ ያለልሽ ከተማ ለተሰወረች ስለዚህ እኛ ምንድነን ግን የዛ ከተማ ምሳሌ ነን ተጓብተናል ጉድ ኦኬ ናው ይሄን ላንብብላችሁ ኢሳይያስ 13 ላይ እንደዚህ ይላል ስለ ባቢሎን ነው ቁጥር 1 የሚናገረው ያሞዝ ኢሳይያስ ያየው ስለ ባቢሎን የተነገረ ሸክም ነው የሚለው ስለ ባቢሎን ነው ይሄኛውን ደግሞ ተመልከቱ ስለ ባቢሎን ነው ግን የሚያወራው ነው እንደዚህ ይላል በዚያም የምድረ በዳ አራዊት ያርፋሉ ጉጉቶችም ቤቶቻቸውን ይሞላሉ ሰጎኖችም በዚያ ይኖራሉ በዚያ አጋንንት ይዘፍናሉ ያጋንንት ኮንሰርት ያለበት ከተማ so this is the city of demon እሺ ራእይ ላይ ደግሞ ልውሰዳችሁና ስቲል ራእይ ሚስጥራዊቷ ባቢሎን ነች አረሚለው ከዚያ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ ከክብሩም የተነሳ ምድር በብርቱም ድምጽ ታላቂቱ ባቢሎን ወደቀች ያጋንንት ማደሪያ ሆነች so Babylon is the city of demons ስለዚህ የመጀመሪያው the city of demons የገነባልኝ ማን ነው ቃየን ነው ከሱ በኋላ የገነባው ናምሩድ ነው ባቢሎንን ሲያመጣ ማለት ነው it is the city of demons even ባቤል የሚለው ምዕራፍ 11 ባቢሎን ደበላለቀ ነው ምዕራፍ 10 ላይ ግን ባቤል የግዛቱ መጀመሪያ ከኔ ጋር ብሎ ባቤል ከኔ ጋር ባቤል ኤል ምንድነው gods what is bab gates so it is the gate of demons so የዲመን ሲቲ ነው የገነቡት ሰማይቱ ኢየሩሳሌም the city of God now 48 ሰዓት ሲለኝ ጌታ መጀመሪያ ላይ in that vision I met a woman አንድ ሴት አገኘዋት and then እቺ ሴት እንደዚህ ትላለች 48 ጊዜ ተታለልኩኝ ዛሬ ግን አርነት ወጣሁኝ እግዚአብሔር ይመስገን ትላለች እኔ የጸለይኩላት ጸሎት እንዲያነ ነገር እንደሚያደርግላት ሁሉ አላወኩም ነበር 48 ጊዜ ተታለልኩኝ አሁን ግን ነፃ ወጣሁኝ ብላ ሃሌሉያ ብላ በደስታ ትጮኻለች እቺ ሴት ስሟንም ፊቷንም ማየት አልቻልኩኝም ግን ዴሊቨራንሷ ግን በጣም ተመችቷታል ከዛ እንደዚህ አልኩኝ ዋይ 48 ጊዜ ለምን 48 ጊዜ የምትታለዩ 48 ጊዜ እዛው ለምን ገባሽ ለምን ኖርሽ እዛው ውስጥ አይ አስክድ ግን እሷ ለኔ ከመመለስ ይልቅ ይኸውል 48 እንደዚህ ከበው ነበር አሁን ግን እግዚአብሔር ይመስገን አርነት ወጣው እያለች ሴሌብሬሽኑ ደስ ብሏታል
and then 48 የምትለኝ ምንድነው ሴትየዋ በየስል I understood 48 was a code so code ነው እና ምን ማለት እንደሆነ ኋላ ላይ ገባኝ ግን እንደዚህ ያደረኩኝ እስቲ ቆይ 48 ያላባቸው ኤሪያዎች እስቲ ምንድናቸው ብዬ ለማየት ሞከርኩ አይ እና ብዙ ጊዜ እንደዛ ኮስተሰሙ just በተለይ 48 ምዕራፍ ያለው ወይም 48 ቁጥር ያለው ነገር ካለ check it so በአብዛኛው መመከራችሁ መዝሙር ነው መዝሙር 48 የሚያወራው ስለ እግዚአብሔር ከተማ ነው በሰሜን ዳርቻ የቆመ የምድሩ ደስታ ያምላካችን ከተማ አንዴ ብቻ አይደለም ሁለት ሶስት ይናገራል right there so ጌታ ስለ ዲመን ከተማ ሳይሆን ስለሱ ከተማ እንድሰብክ እንደፈለገ ገባኝ ከዛስ ከዲመን ከተማ ያለ ማንኛውም ኮኔክሽን ዛሬ ብሎክ ይደረጋል ከዛስ ከተማን ምናሸንፈው በከተማ ነው ዛሚዝ ይሄ ከተማ ያን ከተማ ያሸንፋል hallelujah now sit down the way ነገረኝ መንገድ ግን ላውራችሁ okay ከዚህ በላይ ቃል አልነግራችሁም ግን I'm explaining the vision now ለጸሎት እያዘጋጀዋችሁ all right yeah yes okay አንዳንድ በጣም ከበድ ያሉ ነገሮች አሉ የሆነ ቀን ጾም ጸሎት ውስጥ ከተቻችሁ ማወራችሁ ነገር አለ I want to give you a 3-day fasting በጣም በቅርብ ጊዜ ማለት ነው because there are certain things very big ምን እንደሆነ ልንገራችሁ አንዱ ነው ምነግራችሁ ኢየሱስ አድርጎታል ግን አንደርስታንድ ማድረግ ግን ይከብዳል ጌታ ካልገለጠ ማለት ነው 153 አሳ ከባህር ውስጥ እንዲያዝ አድርጓል ዮሐንስ ወንጌል ምዕራፍ 21 ላይ መቼ ከሞት ከተነሳ በኋላ ለምንድነው እሱ ሞትን አሸንፎ ከመጣ በኋላ 153 አሳ መያዝ ያስፈልጋል ሁላችሁም ለምን እንደሆነ የምታውቁት ነገር የለም ግን ራንደም የተሰራ አይደለም ኢየሱስ ነገር የሚሰራው በካልኩሌሽን because Jesus is the pattern ምን ማለት እንደሆነ ልንገራችሁ ላንጉዌጅ ነው ተናግሮታል ግን ሰው አልገባም የጥልቅ ዓለም በሮች ወይም ደግሞ የሞት ዓለም በሮች ያሉት ባህር ውስጥ ነው ምክንያቱም ከፈለጋችሁ ዮናስን ከፈለጋችሁ ኢዮብ 38 ቁጥር 17 ማየት ይችላልላችሁ okay so the gate of the underworld ያሉት የት ነው ውሃ ውስጥ ነው ዛሚስ የሞት በሮች ያሉት የት ውስጥ ነው ውሃ ውስጥ ነው ይሄንን መናፍስቱ ዓለምም ያሉ ሰዎች በደንብ ይነግሯቸዋል መስማት ይችላልላችሁ and then the gates of this ያሉት ታች ነው so ኢየሱስ አሸንፎ ሞትን ከመጣ በኋላ ለምንድነው ከባህር ውስጥ 153 መያዝ ያስፈልገው ምልክት እየሰጠን ነበር ግን አልገባንም ምን መሰላችሁ አንድ ቀን እንደዚህ ያለ ቸርችን ሲመሰርት በዚህ ዓለት ላይ ቤተክርስቲያንን ይሰራል የገሃነም ደጆች so the gates of hell በእነሱ ቋንቋ the gates of Hades do you know what Hades is በዛ ዘመን በፕላኔት ወሬ ስለሚያወሩ that is called Pluto which is the planet of death you see አሁን Hades የሚባል በከፍቱ በግሪክኛ ኮይ ፕሉቶ ነው ይላችኋል ራሱ ዲክሽነሪ ነግራችኋል so the gate of Pluto the under world death now መሬት ወይኔ መሬት በራሷ ዙሪያ ለመሽከርከር ስንት ሰዓት ነው የምትፈልገው 24 ሰዓት መሬት 24 ሰዓት ነው የምትፈልገው ፕሉቶ በራሷ ዙሪያ ለመሽከርከር የምትፈልገው 153 ሰዓት ነው ስለዚህ 153 አሳ ሲይዝልህ ምን እየነገረ እንደሆነ ኢየሱስ ያውቃል
ምን እያለ ነው? ፕሉቶ ላይ ያለው የዴዝ ስፒሪት አሸንፍ ይሆን? ለምንድነው ሚራክሉ ውሃ ላይ የሚያስፈልገው? ምክንያቱም የጥልቅ ዓለም በሮች ያለው የት ነው? ውሃ ላይ። ስለዚህ ከሞት ነው 153 የቀማው። His language was so difficult. So በዚህ ኤሪያ ምነግራችሁ ሺ ነገሮች አሉ። even 2017 ከምን ጋር ተገናኝተን እንደምንሰራ 2025 all explain አደርግላችኋለሁ። ከሄቨን ጋር how do we connect pattern አለ። I will show you. I don't know መቼ እንደማውጅ አላውቅም ግን በቅርብ ቀን ግን ይሆናል 3 days. Yeah, we will do it like rob ሐሙስ አርብ something. Okay, now listen now. So እቺ ሴት 48 ከቦ ይዞኝ በ48 ውሸት ታጥሬ ስትለኝ ቀና ብዬ ስመለከት I see like this woman is like in a city ውስጥ ያለች ነው የምትመስለው. Now she is out. Then እኔ ስጸልይላት ከዛ ውስጥ ዴሊቨር እንዳረኳት ራሱ አላወኩም. ኋላ ላይ እሷ ከምን እንደወጣች ሲገባኝ ነው ያወኩት. እሷ ስታወራ ነው. So she is out. ጌታ ወይ ይሄ ነገር አልገባኝም ምንድነው እሱ 48 ብያልኩት ሌዋውያኖች ለካ እስራኤል ሀገር ውስጥ የተሰጣቸው ከተማ 48 ነው 48 ማለት የሌዋውያን ከተማ ነው ሌዋዊ ምንድነው ስራው ባጭሩ እግዚአብሔርን ማገልገል ነው ስንት ከተማ ነው የተሰጣቸው 48 So ሴቲቱ ምትለይ ነገር ኋላ ላይ እየገባኝ መጣ because እሷ ስታወራ ሳይ እኔ ማየው ከተማ ነው እሷ ደግሞ 48 ጊዜ ትላለች What is this woman talking Still ይሄ ነገር አይበቃኝም Jesus just help me now help me understand እንዳረግ ትንሽ እርዳኝ I asked him እና እርዳኝ እንዲገባኝ እርዳኝ 48 ሌዋውያን ከተማ ገብቶኛል እሺ መታወራኝ ባሪያዎች ልጆች አገልጋዮች ያንተ የሆኑ ልጆች እንዲኖሩ የምትፈልግበት ሲቲ ነው Okay now Jesus I understand you ግን ከዚህም በላይ ንገረኝ አልኩት Can I push? Yes 48 ሰዓት ብንል ስንት ቀን ነው Where are we going now Lekedi Abraham Rodriguez Are you following እንደዚህ ያለ እግዚአብሔር ሰው ኑ ወደ እግዚአብሔር እንመለስ እርሱ ሰብሮናል እርሱ ይፈውሰናል እርሱ መጥቶናል እርሱ ይጠገነናል ከሁለት ቀን በኋላ ያድነናል ይሄንን 48 ሰዓት የትም ስትንከላወሱ ከመናያችሁ ሲሪየስ ሆናችሁ ፎከስ እና ሜዲቴሽናችሁ ጌታ ላይ ሆኖ አሳልፉ ኢንስትራክሽን እየሰጣው ነው ኦኬ አይ ቢዚ ሆኜ ሐሳቤ እንደዚህ ተመጥኖ የዛሬ 3 ቀን ተሰራዋል 48 ሰዓቱ ግን be focused ማቴዎስ ላይ እንደዚህ ያለ ኢየሱስ እነዚህን ቃሎች ሁሉ በፈጸመ ጊዜ ለደቀ መዛሙርቱ ከሁለት ቀን በኋላ ፋሲካ እንዲሆን ታውቃላችሁ ዝም ብሎ ራንደምሊ የተጻፈ ቃል ይመስላችኋል ከሁለት ቀን በኋላ ምን ሊሆን ነው ነገርኩ ፋሲካ ማም ይታረድበት ነው ስለዚህ መስዋዕት ሲመጣ ነው አዲስ ሲዝን የሚጀምረው ብያለሁ ህይወቴን የሚወክል ነገር ማድረግ ፈልጋለሁ ብላችሁ ሂዱ ለምን ለሚቀጥለው ዘመን የሚከፈተው ይከፈታል ከዛስ የጥልቁ ደግሞ ይዘጋል አሜን የእግዚአብሔርን ከተማ ዲዛይን ካወጣ በኋላ ሕዝቅኤል ሄዶ 48 ምዕራፍ ብቻ ነው 48ኛው ምዕራፍ ሲዘጋው እንደዚህ ያለ እግዚአብሔር በዚህ ያለ
ጀሆቫ ሻማ ስለዚህ ላይፋችሁ ሁሉ ጊዜ እንደዚህ የሚባለው ታሪክ ውስጥ ይገባል እግዚአብሔር የማይጠፋ የአምላክ ፕሬዘንስ ያጅባችኋል በበቂ ሁኔታ አበሳ ድህነት መከራ ጭንቀት ተጣብቆ ኖሯል ከዚህ በኋላ ግን የማይለቅ ፕሬዘንስ ይጣበቅብሃል ሄሮድስ ሊገልይ ይፈልጋል ተባለ ኢየሱስ ለዛች ቀበሮ እንዲበሉልኝ ምን ዛሬና ነገ እፈውሳለሁ አጋንንትን አስወጣለሁ ከኔ ጋር በሉ እነኚህ ሁለት ቀኖች ምስክሮች ናቸው አዲስ ነገር ህይወቴ ላይ ይተከላል ሻውት yes